ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን በዕለተ ቅዳሜ የካቲት 21 ማለዳ ላይ የተጀመረው የእስራኤልና አሜሪካ ኤፒክ ፉሪ የተሰኘው ተልዕኮ ትላንትና ማምሻውን የኢራኑን ጠቅላይ መሪ አያቶላ አልሃሚኒንና የአብዮቱን ዘብ አዛዥ የጦር ጀነራልን ጨምሮ 40 ባለስልጣኖቻቸውን በመግደል ተጠናቋል። ለመሆኑ ይህንን ሁሉ ሰፊ ድል ለእስራኤልና አጋሮቿ ያጎናጸፈው ኦፕሬሽን ምን ይመስላል? ጠቅላይ መሪውን ከነልጆቻቸውና ከነልጅ ልጆቻቸው ያስወገደው ተልዕኮ እንዴት ተፈጸመ? የኒውክለር ጌታ ለመሆን ሲጥሩ 86 ዓመት የሞላቸው አዛውንቱ አልሃሚኒ ማን ናቸው? የሚሉትን ርዕሰ ጉዳዮች የተለያዩ የመረጃ ምንጮችን ዋቢ በማድረግ በሰፊው እንዳስሰዋለን። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። የኢራን ጠቅላይ መሪ መኖሪያ ላይ በተፈጸመው ከባድ ጥቃት ዙሪያ መግለጫ የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ስለ አያቶላ ኻሜኒ ዕጣ ፈንታ ተናገሩ። ጠቅላይ ሚኒስትሩ ቅዳሜ ምሽት በአገራቸው ቴሌቪዥን ላይ ቀርበው እንደተናገሩት አምባገነኑ የለም በማለት ቴህራን ውስጥ በተፈጸመ ጥቃት አያቶላ ኻሜኒ መገደላቸውን አመላክተው ነበር። ሮይተርስ የዜና ወኪል የአያቶላ አልኻሜኒ አስክሬን መገኘቱንና መገደላቸው መታወቁን አንድ የእስራኤል ባለስልጣን እንዳረጋገጡለት ዘግቧል። ነገር ግን ከኢራን ባለስልጣናት በኩል የጠቅላይ መሪውን ሁኔታ በተመለከተ ምንም አይነት መግለጫ አልተሰጠም ነበር። ቅዳሜ ጠዋት ዋና ከተማዋ ቴህራን ውስጥ በሚገኘው የመሪው መኖሪያ ላይ በተፈጸመበት ከባድ ጥቃት የወደመ ሲሆን ነገር ግን ኻሜኒ በጥቃቱ ወቅት በስፍራው እንዳልነበሩ ባለስልጣናቱ ተናግረው ነበር። የኢራኑ ጠቅላይ መሪ አያቶላ አልኻሜኒ መገደላቸውን የኢራን መንግስት አረጋግጦ 40 የሐዘን ቀናትን ያወጀው ትላንትና እኩለ ሌሊት ላይ ነበር። መሪው እስራኤልና አሜሪካ ቅዳሜ ዕለት ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የአገሪቱ የመንግስት መገናኛ ብዙሃን አረጋገጡ። ከኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ወጥቶ በአገሪቱ መገናኛ ብዙሃን በተነበበው መግለጫ ላይ እንደተገለጸው አያቶላ ኻሜኒ የተገደሉት ቅዳሜ ጠዋት ጽሕፈት ቤታቸው ላይ በተፈጸመ ጥቃት ነው። የጠቅላይ መሪው ሞት ተከትሎ በመላው አገሪቱ 40 የሐዘን ቀናት የታወጀ ሲሆን የባለሙያዎችና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤ በአስቸኳይ የተገደሉትን መሪ የሚተካ ሰው ይሾማል ተብሎ ይጠበቃል። የአገሪቱ ፕሬዝዳንትና ሌሎች 2 ከፍተኛ ባለስልጣናት በቀጣይ የሚደረገውን የመሪ ሽግግር እንደሚመሩም ተገልጿል። በቅዳሜ ዕለት ጥቃቱ ከአያቶላ ኻሜኒ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎችም ምንጮች ያስታወቁ ሲሆን ከነዚህ መካከል 40 የሚሆኑት የኢራን መንግስት ባለስልጣናት እንደሆኑ እየተነገረ ነው። በጥቃቱ የኻሜኒ ሴት ልጅ ባሏና የልጅ ልጃቸው መገደላቸውን ከኢራን እስላማዊ አብዮታዊ ዘብ ጋር ቅርበት ያላቸው መገናኛ ብዙሃን ዘግበዋል። የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ መሐመድ ፓክፑር እና የኢራን መከላከያ ምክር ቤት ጸሐፊ አሊ ሻምኻኒ አሜሪካና እስራኤል በፈጸሙት ጥቃት መገደላቸውን ይፋዊው ኢርና የዜና ወኪል አስታውቋል። ይህ ከመረጋገጡ አስቀድሞ የእስራኤል መከላከያ ሰራዊት ፓክፑርንና ሻምኻኒን ጨምሮ በተፈጸመው ጥቃት ተገድለዋል ያላቸውን የ7 የኢራን የደህንነት አመራሮችን ስም ዝርዝር ይፋ አድርጎ ነበር። መሐመድ ፓክፑር የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ሆነው የተሾሙት ባለፈው ሰኔ ላይ በተደረገው የእስራኤልና ኢራን የ12ቱ ቀናት ጦርነት የቀድሞ አዛዥ ከተገደሉ በኋላ ነበር። ፓክፑር እዚህ ኃላፊነት ላይ ከመሾማቸው በፊት የአብዮታዊ ዘብን የምድር ጦር በአዛዥነት መርተዋል። የኢራን የጠቅላይ መሪ አያቶላ አልኻሜኒ ከፍተኛ አማካሪ የነበሩት ሻምኻኒ በ12ቱ ቀናት ጦርነት ወቅት ቆስለው ነበር። አሁን የተገደሉት 2ቱ አመራሮች በአሜሪካ የግምጃ ቤት ማዕቀብ ተጥሎባቸው ነበር። የኢራኑ አያቶላ አልኻሜኒ መገደላቸውን ይፋ ከተደረገ በኋላ አንዳንድ ኢራናውያን ደስታቸውን እየገለጹ ነው። ትላንት አሜሪካና እስራኤል በከፈቱት ጥቃት አያቶላ አልኻሜኒ መገደላቸው ከተረጋገጠ በኋላ
በአንዳንድ የኢራን ከተሞች ህዝቡ በአደባባይ ደስታውን ሲገልጽ እንደነበር የዜና ወኪሎች አረጋግጠዋል። ዛሬ ጠዋት ከኢራን የወጡ ምስሎች ደግሞ በአያቶላህ አልሃሜኒ ግድያ ሐዘናቸውን የሚገልጹ ሰዎችን አሳይተዋል። በማዕከላዊ ኢራን ኢስፋሃን ግዛት ነዋሪዎች ደስታቸውን እየገለጹ ነው። በሌላ ከተማ ደግሞ ርችት የሚተኩሱ ሰዎች ቪዲዮዎች ወጥተዋል። በተቃውሞ ወቅት በመንግስት ቤተሰቦቻቸው የተገደሉባቸው ኢራናውያን ደስታቸውን በየጎዳናቸው ሲገልጹ ታይተዋል። በተሂራን አቅራቢያ በሚገኘው ካራጅ ግዛትም ተመሳሳይ የደስታ ድባብ እንዳለ ሮይተርስ የዜና ወኪል ዘግቧል። የተለያዩ መገናኛ ብዙሃን ያወጧቸው ምስሎች የተሂራን ነዋሪዎች የአያቶላህ አልሃሜኒ ምስል ይዘው ሐዘናቸውን ሲገልጹ አሳይተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ኢራን አሜሪካ ወይም እስራኤል ላይ ያጸፋ ጥቃት እንዳትፈጽም አስጠንቅቀዋል። ትራምፕ በጽሑፋቸው ኢራን ዛሬ እጅግ በኃይለኛው እንደምታጠቃ ገልጻለች፣ ከዚህ ቀደም ከፈጸሙት ጥቃት ሁሉ ኃይለኛ የሆነ ብለዋል። ይህንም ባያደርጉ ይሻላል፣ ምክንያቱም የሚያደርጉት ከሆነ ከዚህ ቀደም ታይቶ በማይታወቅ ኃይል እንመታቸዋለን ሲሉ በአጽንኦት አስጠንቅቀዋል። ትራምፕ ይህንን ያሉት የኢራን እስላማዊ አብዮታዊ ዘብ ለአያቶላህ አልሃሜኒ ግድያ ያጸፋ መልስ ለመስጠት የአሜሪካ የጦር ሰፈሮችና እስራኤል ላይ ጥቃት እንደሚፈጽሙ ካስጠነቀቁ በኋላ ነው። አብዮታዊ ዘቡ ከሰዓታት በፊት በኢራን እስላማዊ ሪፐብሊክ የጦር ኃይሎች ታሪክ ውስጥ እጅግ አስከፊ የሆነው የማጥቃት ዘመቻ በተወረሩ ግዛቶችና በአሜሪካ ሽብርተኛ የጦር ሰፈሮች ላይ በደቂቃዎች ውስጥ መፈጸም ይጀምራል ብለው ነበር። አሜሪካ ውስጥ ስደት ላይ ያሉት የመጨረሻው የኢራን ንጉሥ ወይም ሻህ ልጅ ረዛ ፓህላቪ የጠቅላይ መሪው አያቶላህ አልሃሜኒ ሞት በደስታ መቀበላቸውን የሚገልጽ ጽሑፍ አውጥተዋል። ፓህላቪ ምሽት ላይ በአሜሪካ ዋሽንግተን ፖስት ጋዜጣ ላይ ባወጡት ጽሑፍ የነጻነታችሁ ሰዓት ተቃርቧል በማለት ለኢራን ሕዝብ መልእክት ላስተላለፉት ፕሬዝዳንት ዶናልድ ትራምፕ ምስጋና አቅርበዋል። ለግማሽ ክፍለ ዘመን ያህል እስላማዊ ሪፐብሊኳ የጎረቤት ሀገራትን ሉዓላዊነት ስትጥስ፣ በዓለም ዙሪያ ግጭቶችን ስታቀጣጥል እንዲሁም የኒውክለር መሳሪያዎችና ኒውክለር የሚያስወነጭፉ ረጅም ርቀት ተጓዥ ሚሳኤሎችን ለመታጠቅ ስትሰራ ቆይታለች ብለዋል። የእስላማዊ ሪፐብሊኳ እጅግ አስከፊ ወንጀሎች የተፈጸሙት ግን አገር ውስጥ ነው ሲሉም አክለዋል። ባለፈው ጥር ላይ ተቃውሞ በወጡ ሰልፈኞች ላይ በተወሰደ እርምጃ በሺዎች የሚቆጠሩ ተቃዋሚዎች መገደላቸውንም በማሳየነት ጠቅሰዋል። የአገሪቱ ቀጣይ ጉዞ አዲስ ሕገ መንግሥት ማርቀቅና በሕዝበ ውሳኔ መጽደቅን በመቀጠልም ዓለም አቀፍ ታዛቢዎች በተገኙበት ነፃ ምርጫዎችን ማካተት እንደሚገባውም ገልጸዋል። ብዙውን ጊዜ ታሪክ የሚታጠፍባቸው ነጥቦች አስቀድሞ አያሳውቅም። ነገር ግን የአገርን አቅጣጫ መቀየር የሚችሉ አጋጣሚዎች ከድፍረት አመራርና አብሮነት ጋር ይመጣሉ ብለዋል። በአውሮፓውያኑ 1979 የተካሄደውን የኢራን እስላማዊ አብዮት ተከትሎ ላለፉት 45 ዓመታት በላይ የኢራን መንግስት ዋነኛ ስልጣንን ተቆጣጥረው የቆዩት አያቶላህ የሚባሉ መንፈሳዊ ጠቅላይ መሪዎች ሁለት ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላህ ሩሆላህ ኻሜኒ በስልጣን ወንበር ላይ የቆዩት ለ10 ዓመታት ሲሆን የእሳቸውን ሞት ተከትሎ ከ35 ዓመታት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ የቆዩት አያቶላህ አልሃሜኒ ናቸው። እስራኤል ከምድረ ገጽ እንድጠፋ ይፈልጋሉ ስትል የምትከሳቸው ኻሜኒን ለማጥመድ ለ10 ዓመታት ስታደባ ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂ የኒውክሌር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለስልጣናትን እንዲሁም በጥብቅ ሲጠበቅ የነበረውን የሐማስ መሪን ኢስማኤል ሐኒየን ጨምሮ ኢራን ውስጥ መግደል እንችላለች። ጠቅላይ መሪውን ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል። አያቶላህ አልሃሜኒ እንደ አውሮፓውያኑ አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራው ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ሕይወትን አያውቋትም። ኻሜኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውንም የሕዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣን አላቸው። ኻሜኒ የኃያሉ የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የአገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አልነበረም። ኻሜኒ በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻር ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የኻሜኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነውን
የሺዓ እስልምናን በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የሕፃኑ ሐሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። አንደበተ ርቱዕ የነበሩት ሐሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉሥ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሣዊ የሚስጥር ፖሊስ ተይዘው ለስቅየትና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላ ሩሁላ ሐሜኒ የዋና ከተማይቱን ቴሄራንን የጁምዓ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ሐሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላ ሐሜኒን ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። አልሐሜኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴሄራን በሚገኘው ግቢ ውስጥ ከባለቤታቸው ጋር የተቆጠበ ሕይወት ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ሐሜኒ ከባለቤታቸው ማንሱሬ ሆጃስቴ ባቄርዛዴህ 4 ወንዶችና 2 ሴት ልጆች በጥቅሉ 6 ልጆች አሏቸው። የሐሜኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ሕይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከአራቱ ልጆች መካከል ሁለተኛው ሞጅታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሞጅታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የኢስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴሄራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት ጎላም አሊ ሃዳድ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺዓ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረትን ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሞጅታባ በፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሞጅታባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ መህዲ ካሩብ ለአያቶላ ሐሜኒ በጻፉት ደብዳቤ መሐመድ አህመዲ ነጃድን ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮም በእስላማዊው ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱትም የሐሜኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሳላዊ ምንጮች ግን እነዚህን መላምቶች ውድቅ አድርገዋል። አልሐሜኒ ንጉሥ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሞጅታባ በአገሪቱ ሕገ መንግሥታዊ አካላት ላይ የበላይነት ባለውና ከፍተኛ ሥልጣንን በያዘው የጠቅላይ መሪውን ቢሮ ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለሥልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ሐሜኒ የቤተሰቡ ደግሞ የአሊ ሐሜኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የአዚዞላ ሆሽቫክት ልጅ ነች። በ1980ዎቹ የኢራን ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሞጅታባ በጦር ግንባር ተሰልፈው ነበር። ሶስተኛው የአሊ ሐሜኒ ልጅ መስዑድ የሚባል ሲሆን በአውሮፓውያኑ 1972 ነው የተወለደው። ከቆም መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር ግንኙነት ያለው ታዋቂው የሃይማኖት መምህር ሞህሳን ሐራዚ ሴት ልጅ ሱዛን ሐራዚ ጋር ትዳር መስርቷል። መስዑድ ሐሜኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱን ስራዎች የሚቆጣጠረውንና ለአያቶላ ሐሜኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራውን ቢሮ ይመራ ነበር። የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናቀር ኃላፊነትም ነበረው። የቤተሰቡ ትንሹ ወንድ ልጅ መይሳም የተወለደው በ1977 ነው። እንደ 3 ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን ከ1979 አብዮት በፊት
አብዮታዊ የሃይማኖት መምህራንን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው ነጋዴ የመሐመድ ሎላልቺን ልጅ ነች። መይሳም ከወንድሙ መስዑድ ጋር የአባታቸውን ስራዎች በማሰባሰብና በማሳተም ስራ ውስጥ ተሳትፏል። ስለ አያቶላ አልሃሚኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳ በእድሜ ትንንሾቹ የቤተሰብ አባላት ሲሆኑ ሁለቱም የተወለዱት ከ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓውያኑ አቆጣጠር በ1980 ሲሆን የሃሚኒ ጽሕፈት ቤት ኃላፊ ከሆነው የጎላም ሁሴን መሐመድ ጎልፓዮጋኒ ልጅ የሆነውን መሐመድ ጃቫድ መሐመዲ ፖልፓጎያኒን አግብታለች። የመሪው መጨረሻ ልጅ የሆነችውና በ1981 የተወለደችው ሆዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ መስባህ አልሆዳ ባገሪ ካኒ ጋር ትዳር መስርታለች። የኢራን እስላማዊ አብዮት የምዕራባውያኑ ወዳጅ የነበረውን የሻህ መንግስትን ከስልጣን አውርዶ ቦታውን ከያዘ በኋላ ኢራንና ምዕራባውያን አስርታትን ያስቆጠረ ጠላትነት ውስጥ ናቸው። ኢራን በወታደራዊ ኃይል እየተጠናከረች በመምጣት ታካሂደዋለች የሚባለው የኒውክሌር ግንባታ ዋነኛ ስጋት ከመሆኑ በተጨማሪ በመካከለኛው ምስራቅ ውስጥ ሀያል የሚባሉ ታጣቂ ቡድኖችን በግልጽ በመደገፍ ምዕራባውያንና ወዳጆቻቸውን እንቅልፍ ነስታለች። የአገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስሙ የሚነሳው የአገሪቱ የጦር ክፍልም ተጠቃሽ ነው። አብዮታዊው ዘቡ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል የሚል አሜሪካና ካናዳ የጦር ክፍሉን ሽብርተኛ ብለው ፈርጀውታል። አብዮታዊ ዘቡ በአሁኑ ወቅት በኢራን ውስጥ ዋናው የጦር የፖለቲካና የኢኮኖሚ ኃይል ሆኗል። ከሀገሪቱ የበላይ መሪ አያቶላ አልሃሜኒና ከሌሎች ከፍተኛ ባለስልጣናት ጋርም የቅርብ ግንኙነት አለው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረውም ይኸው ኃይል ነው። ከዚህም በተጨማሪ በአገር ውስጥ የሚነሱ ተቃውሞችን ማፈን ዋነኛ ሚናው የሆነው ባሲጅ በመባል የሚታወቀው የሚሊሻ ኃይልን እንዲሁም የአገሪቷ የኢኮኖሚ አካል ተደርገው የሚቆጠሩትን ግብረሰናይ ድርጅቶችንም ያስተዳድራል። ይህ ብቻም ሳይሆን አብዮታዊ ዘቡ ከኢራን ውጭ በሚንቀሳቀሰው ኩድስ ወይም ኢየሩሳሌም ተብሎ በሚጠራው የጦር ክንፉ አማካኝነት በመካከለኛው ምስራቅ ለሚገኙ አጋር መንግስታትና ታጣቂ ቡድኖች ገንዘብ፣ የጦር መሳሪያ፣ ቴክኖሎጂ፣ ስልጠናዎችን እንዲሁም ምክር በመስጠት ተጽዕኖ ያሳድራል። አሜሪካ ኩድስ ኃይልን ሽብርተኛ ቡድኖችን በመደገፍ እንዲሁም በኢራቅና በመካከለኛው ምስራቅ በመቶዎች ለሚቆጠሩ አሜሪካውያንና የአጋር አገራት ጦር ሰራዊት አባላት ሞት ምክንያት የሆነ ጥቃትን በመፈጸም ተከሷለች። በዚህም እንደ አውሮፓውያኑ አቆጣጠር ጥር 3 2020 አሜሪካ በባግዳድ በፈጸመችው የድሮን ጥቃት የኩድስ ኃይልን ዋና አዛዥ የነበሩትን ሜጀር ጀነራል ቃሲም ሶሌይማኒን ገላለች። በወቅቱ የመከላከያ መስሪያ ቤቷ ሶሌይማኒ በኢራቅ አሜሪካዊ ተቋራጭን የገደለ የሮኬት ጥቃት ማቀነባበራቸውንና አሜሪካዊ ዲፕሎማቶች እንዲሁም ወታደሮች ላይ ጥቃት ለመፈጸም እቅድ እንደነበራቸው ገልጿል። አያቶላህ ኻሜኔም ለጀነራላቸው ግድያ የኃይል የበቀል እርምጃ እንዲወስዱ ጥሪ አቅርበው የነበረ ሲሆን ይህም ወደ ባሰ ግጭት ሊመራ ይችላል የሚል ስጋትን በወቅቱ ፈጥሮ ነበር። ባለፈው ዓመት ሰኔ ወር እስራኤል በፈጸመችው ጥቃት በርካታ የሀገሪቱ ከፍተኛ ወታደራዊ አዛዦችና የኒውክሌር ሳይንቲስቶች መገደላቸውን ኢራን አረጋግጣ ነበር። በጊዜው የኢራን እስላማዊ አብዮታዊ ዘብ የአየር ኃይል አዛዥን ጨምሮ ቢያንስ 20 የኢራን ወታደራዊ ኃይል ከፍተኛ አዛዦች ተገድለዋል። በትላንትናው ጥቃት ደግሞ ከ40 በላይ የአብዮታዊ ዘብ ጀነራሎችና የኻሜኒ ከፍተኛ ባለስልጣኖች እንደተገደሉ ተገልጿል። ከአውሮፓውያኑ 1979 አብዮት በፊት የኢራኑ የመጨረሻው ንጉስ መሐመድ ሪዛ ፓህላቪ ብሔራዊ ጸጥታን ለማረጋገጥና ስልጣናቸውን ለማስጠበቅ የሚተማመኑት በጦር ኃይላቸው ነበር። በአያቶላ ሩሆላ ኻሜኒ የሚመሩት አዲሶቹ እስላማዊ ባለስልጣናትም ይህንን በመከተል ነበር አብዮታቸውንና አመራራቸውን ለማጠናከር ቁርጠኛ የሆነ ጠንካራ ኃይል እንደሚያስፈልጋቸው የተገነዘቡት። በመሆኑም የሃይማኖት መሪዎቹ መደበኛ ጦር አርተሽ የኢራንን ዳር ድንበር እንዲጠብቅ፣ የውስጥ ወሰኖችን ስርዓት እንዲያስከብር፣ ሌላ የጥበቃ ቡድን ደግሞ እስላማዊ ስርዓቱን እንዲከላከል የሚፈቅድ አዲስ ህገ መንግስት አወጡ። በተግባር ግን የጥበቃ ቡድኑ በህገ መንግስቱ ከተሰጠው ሚና ሲወጣ ይታይ ነበር።
አብዮታዊ ዘቡ ከተሰጠው ኃላፊነት ውጪ ህዝቡን ደንብና ስርዓት እንዲያከብር የሚያደርግ ሲሆን የራሱን ጦር የባህርና የአየር ኃይልም አቋቁሟል። አብዮታዊ ዘቡ መደበኛ ጦር ካሉት 230 ሺህ ወታደሮች ያነሱ ሰራዊት ቢኖረውም በኢራን እንዲሁም አገሪቷ ከፈጸመቻቸው ወታደራዊ ዘመቻዎች ጀርባ ያለ ዋነኛ ወታደራዊ ኃይል ተደርጎ ነው የሚታሰበው። በእስራኤል ጥቃት የተገደሉት የአብዮታዊ ዘቡ ዋና አዛዥ ሜጀር ጀነራል ሁሴን ሳላሚና ከፍተኛ መኮንኖችም የአገሪቱ የበላይ መሪን ሲያማክሩ ቆይተዋል። የአብዮቱ ዘብ የባህር ኃይልም 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበትንና የባህረ ሰላጤ አገራትን ከህንድ ውቅያኖስ ጋር የሚያገናኘውን የሆርሙዝ ባህር ወሽመጥን የመቆጣጠር ኃላፊነት አለው። የባህር ኃይሉ በዚህ ስልጣኑ ያሉትን አነስተኛ የጦር ጀልባዎች በመጠቀም ወደ ኢራን የውሃ ግዛት ቀርበዋል ያላቸውን የአሜሪካ የጦር መርከቦች ማስቆሙንና ዓለም አቀፍ የመርከብ ጉዞዎችን አቅጣጫ ማስቀየሩ መነጋገሪያ ሆኖ ነበር። የውጊያ አውሮፕላኖች በስሩ የሌሉት የአብዮታዊ ዘቡ አየር ኃይል ኢራን ያሏትን ሚሳኤሎች የመቆጣጠር ኃላፊነት ነበረው። አሜሪካ እንደምትለው ኢራን የተጠናቀቁ አሊያም በመበልጸግ ላይ ያሉ ከ10 በላይ የባላስቲክ ሚሳኤል ስርዓቶች እንዲሁም በመቶዎች የሚቆጠሩ ሚሳኤሎች ክምችት ያላት ሲሆን በመካከለኛው ምስራቅ ትልቅ የባላስቲክ ሚሳኤል ኃይል ባለቤት ናት። የኢራን አብዮታዊ ዘብ በአገሪቱ የሲቪል ተቋማት ላይ ወሳኝ ድርሻ አለው። ከ100 ሺህ የሚጠጉ ወንድና ሴት እስላማዊ በጎ ፈቃደኛ ሚሊሻ ያሉትን ባሲጅ ታጣቂ ኃይልንም ይቆጣጠራል። ባሲጅ ለአብዮቱ ታማኝ ሲሆን ብዙ ጊዜ በአገሪቱ ውስጥ የሚፈጠሩ ተቃውሞችን ለመበተን ይጠቀሙበታል። አብዮታዊ ዘቡና ባሲጅ በአውሮፓውያኑ 2009 አወዛጋቢ የነበረውን የቀድሞ ፕሬዝዳንት መሐመድ አህመዲ ነጃድ እንደገና መመረጥን ተከትሎ የተቀሰቀሰውን ተቃውሞ አስቁመዋል። በዚህ ተቃውሞ በርካታ የተቃዋሚ ደጋፊዎች የተገደሉ ሲሆን በሺዎች የሚቆጠሩም ታስረው ነበር። የአብዮታዊ ዘቡ ኃይል ከአያቶላ ኻሜኒ ጠንካራ ድጋፍ ጋር በኢራን ፖለቲካ ቁልፍ ተዋናይ መሆን ችሏል። የአብዮቱ ዘብ መኮንኖችም በመንግስት በምክር ቤትና በሌሎች ተቋማት ላይ ወሳኝ ቦታዎችን ይዘዋል። የአብዮቱ ዘብ መኮንኖችም በተደጋጋሚ የመንግስትን ፖሊሲዎች ይተቻሉ። የቀድሞ ዋና ኮማንድ ሜጀር ጀነራል መሐመድ አሊ ጃፋር ኢራን በ2015 ከዓለም ሀያላን ጋር ካደረገችው የኒውክሌር ስምምነት ጋር በተያያዘ በፕሬዝዳንት ሐሰን ሩሃኒ የቀረቡ ሐሳቦችን በግልጽ ሲቃወሙ ነበር። በኢራን ወታደራዊና ፖለቲካዊ መድረኮች ላይ ጉልህ ሚና ያለው አብዮታዊው ዘብ የአገሪቱን ምጣኔ ሀብት ሲሶ ያህሉን እንደተቆጣጠረም ይታሰባል። ከወታደራዊ ዘርፍ ባሻገር አብዮታዊ ዘቡ በቤቶች፣ በግድብና በመንገድ ግንባታ፣ በነዳጅና ጋዝ ፕሮጀክቶች፣ በምግብ፣ በትራንስፖርት እንዲሁም በትምህርትና በባህል ተግባራት ላይ በንቃት ይሳተፋል። የአብዮታዊ ዘቡ የምህንድስና ክንፍ ሐታም ኦናምቢያም በ10 ሺህ የሚቆጠሩ ሰራተኞች እንዳሉት የሚነገር ሲሆን በግንባታና በምህንድስና ውሎች በቢሊዮን የሚቆጠሩ ዶላሮችን ያገኛል። ከኢራን ምጣኔ ሀብት መዳከም ጋር በተያያዘ ተቃውሞች ሲገጥማቸው የነበሩት ፕሬዝዳንት ሩሃኒ የተንሰራፈውን የአብዮታዊ ዘቡን የንግድ ኢምፓየር በተደጋጋሚ ተችተዋል። በአንድ ወቅትም ቡድኑን የመንግስት ተቋማትን ያስፈራ መሳሪያ ያለው መንግስት ሲሉ ገልጸውት ነበር። እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛው ምስራቅና የባህረ ሰላጤው አገራት በተለየ መልካም የሚባል ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብጽ በመቀጠል ለአይሁዳዊቷ አገር ዕውቅና በመስጠት ሁለተኛዋ እስላማዊት ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህላቪ ስርወ መንግስት ነበር። እንደ አውሮፓውያኑ አቆጣጠር በ1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረ። የአያቶላ ኻሜኒ እስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቁኖች መሪ አድርጎ ብቅ ሲል የመንግስታቸው ዋነኛ መለያም የአሜሪካንና የአጋሮቿን ኢምፔሪያሊዝምን መቃወም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤል ፓስፖርትም ዕውቅና ነስቶ በቴህራን የነበረውን የእስራኤል ኤምባሲን የእስራኤል መንግስትን ሲዋጋ ለነበረው ለፍልስጤም ነጻነት ድርጅት PLO አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ቫኤዝ የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላሉ። በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ።
ከዚህም በተጨማሪ አዲሲቷ ኢራን ራሷን የፍልስጤማውያንን ጉዳይን በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ ብላለች። እንደ ቫኤዝ ገለጻ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራን ያመረረች ጠላት ትሆንብኛለች የሚል ጥርጣሬ አልነበራትም ይላሉ። ነገር ግን እስራኤልና ኢራን በአይነ ቁራኛ እየተጠባበቁ ቆይተው ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛዋ አገር ኢራን መሆኗን በማመን የዘውትር ስጋቷ ሆነች። በተለይም ኢራን ለሰላማዊ አገልግሎት ነው የማውለው የምትለው የኒኩሌር አቅም ግንባታዋ የበለጠ እንቅልፍ ነሳት። ኢራን በመካከለኛው ምስራቅና በባህረ ሰላጤው አካባቢ ከእስራኤል ውጪ በቀጠናው ጠንካራ አገር የሆነችውን ሳዑዲ አረቢያን በጥርጣሬ ነው የምትመለከተው። በአብዛኛው ሱኒ ሙስሊሞች በሚኖሩበት ቀጠና የብዙሃኑ ሺዓ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባት ከሚችለው ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከተቀረው ዓለም ልትነጠል መቻሏን ቫዮዝ ይገልጻሉ። በዚህም የኢራን መንግስት ከሀገራት ይልቅ በአካባቢው የተለያዩ ዓላማዎችን አንግበው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎቱን ለማስጠበቅ ሲጥር ቆይቷል። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብስብ በሊባኖስ፣ በሶሪያ፣ በኢራቅና በየመን የተንሰራፋ ሲሆን በዋናነት በአገሪቱ ውስጥ ያሉና ጸረ እስራኤል የሆኑ ታጣቂ ቡድኖችን ያቀፈ ነው። ተሂራን በአሜሪካና በአውሮፓ ህብረት አሸባሪ ተብሎ የተፈረጀውንና መቀመጫውን በሊባኖስ ያደረገውን ሄዝቦላህን ታስታጥቃለች። ጋዛን ለሚያስተዳድረው ሐማስ፣ በየመን ለሚንቀሳቀሱት ሁቲ አማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽዕኖ ስትፈጥር ቆይታለች። እስራኤል ደግሞ ኢራን በዙሪያዋ ይህ ሁሉ ስታከናውን ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ኢላማዎችን እንዲሁም በዙሪያዋ ባሉ ሀገራት ውስጥ የሚንቀሳቀሱ በተሂራን የሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ኖሯል። ለዚህ ደግሞ ምክንያቱ ሁለቱ ሀገራት በሌሎች ሀገራት ውስጥ በሚገኙ ኢላማዎች ላይ ለሚፈጸሙት ጥቃት ኃላፊነት ሲወስዱ አይታይም። በተለይ ኢራን እስራኤልን በቀጥታ ከመተንኮስ ይልቅ በምትደግፋቸው ታጣቂ ቡድኖች በኩል በእጅ አዙር ስታጠቃ ኖራለች። እንደ አውሮፓውያኑ አቆጣጠር በ1992 የወቅቱ የሄዝቦላህ መሪ የነበሩት አባስ አልሙሳዊ ግድያን ተከትሎ ለኢራን ቅርበት ያለው እስላማዊ ጂሃድ ቡድን ደቡብ አሜሪካ አርጀንቲና ውስጥ የሚገኘውን የእስራኤል ኤምባሲን በቦምብ አጋይቶ 29 ሰዎችን ገሎ ነበር። እስራኤል ለሄዝቦላህ መሪ ግድያ ኃላፊነት ባትወስድም የቴል አቪቭ የደህንነት ተቋም የሆነው ሞሳድ ግድያውን መፈጸሙ ይታመናል። እስላማዊ የጂሃድ ቡድንም ቢሆን የእስራኤልን ኤምባሲ ያጋየው ያለ ኢራን ዕውቅና እንደማይሆን በብዙዎች ዘንድ ይታመናል። የእስራኤል አየር ኃይል ቅዳሜ ዕለት ኢራን ላይ በፈጸመው ጥቃት ጠቅላይ መሪውን አያቶላ አልሃሚኒን ጨምሮ በአጠቃላይ 40 የአገሪቱን ከፍተኛ ባለስልጣናት መግደሉን ካሳወቀ በኋላ ቻናል 12 የተባለው የእስራኤል ቴሌቪዥን እንደዘገበው ኢላማ የተደረጉት መሪዎች የተገደሉት ጥቃቱ በተጀመረ በመጀመሪያዎቹ ግማሽ ደቂቃ ላይ መሆኑን አመላክቷል። ጨምሮም የእስራኤል የፖለቲካና የደህንነት ባለስልጣናት ኢራን ላይ የተከፈተው ጥቃት ጅማሬ እንደሆነና ዘመቻው ለቀጣይ በርካታ ቀናት እንደሚቀጥል መናገራቸውን ዘግቧል። ሌሎች የእስራኤል መገናኛ ብዙሃን ደግሞ የአሜሪካና እስራኤል ጦር ሰራዊቶች በኢራን ላይ የፈጸሙት በመጠነ ሰፊ ዕቅድና ጠንካራ ትብብር እንደነበር ትክክለኛ መረጃ እንደነበራቸውም ጠቅሰዋል። በኢራን ላይ የተፈጸመውን ጥቃት ተከትሎ የተባበሩት መንግስታትና ሀገራት ተቃውሟቸውን እያሰሙ ነው። የእስራኤል ባለስልጣናት እንደሚፈልጉት አሜሪካ ዘመቻውን ለረጅም ጊዜ የማካሄድ ፍላጎት ላይኖራት እንደሚችል የመከላከያ ተንታኙ ዮአቭ ሊሞር ተናግረዋል። በጥቃቱ ከምክር ቤቱ አባላትና ከአሜሪካውያን ተቃውሞ እየቀረበባቸው ያሉት ትራምፕ ኢራን ውስጥ የሚፈልጉት የሥርዓት ለውጥ እስኪመጣ ላይቀጥሉ ይችላሉ።